በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች በጌታችንና መድኃኒታችን በኢየሱስ ክርስቶስ ከሞት ወደ ሕይወት የተጠራችሁ ወደዚህ ታላቅ ብርሃን የተጠራችሁ በክርስቶስ ክርስቲያን ተሰኝታችሁ የእግዚአብሔር ልጆች ሆናችሁላችሁም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። በእያላችሁበት የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ለሁላችሁም ይብዛ። እንደ እግዚአብሔር ፍቃድ የእግዚአብሔርን ቃል እንማማራለን። እግዚአብሔር መንፈስ ቅዱስ ከዚህ በፊት እንደሚያስተምረን ሁሉ ዛሬም ከቃሉ ማዕድ ይመግበን ዘንድ ያስተምረን ዘንድ የአምላካችን ቅዱስ ፍቃዱ ይሁንልን። በዚህ በዮሐንስ ወንጌል በምዕራፍ 3 ቁጥር 1 ጀምረን እስከ 21 ያለውን እናነብና አብረን እንቆያለን። እግዚአብሔር ከሁላችን ጋር ይሁን። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሁነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እውነት እውነት እላችኋለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መልሶ እንዲህ ሲል መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውኃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋቸዋል ስላልሁህ አታድንቅ። ንፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህንን አታውቅምን? እውነት እውነት እላችኋለሁ የምናውቀውን እናገራለን፣ ያየነውንም እንመሰክራለን፣ ምስክርነታችንንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃን ወደ ዓለም ስለመጣ ሰዎችም ሥራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ሥራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ሥራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል። ስለ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። የዘላለም አባት ኃያሉ ንጉሥ አሸናፊው ጌታ በሰማያት ከፍታ ያለኸው ልዑል አባታችን ሆይ ስለዚህ ቃል እናመሰግንሃለን። የቃልህን ብርሃን በልባችን ውስጥ አብራ። አቤቱ ጌታ ሆይ ይህንን የቃል ብርሃን እንድናውቅ እንድንረዳም ደግሞም ይሄ የሕይወት ቃል ሕይወት እንዲሆነን
ለብዙዎች ጥቅምም እንዲሆን እንድትረዳን ያንተ ቅዱስ ፍቃድ ይሁንልን። ጌታ ሆይ ምሕረትህ ቸርነትህ በቃል ውስጥ ያለው ኃይልና ብርታት ሁለንተናችንን በጌታችንና መድኃኒታችን በኢየሱስ ክርስቶስ ስም ይግዛ። አሜን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ዳግም ልደት በሚል ቃል እንማማራለን። ዳግም ልደት በዚህ ቦታ ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ የአይሁድ አለቃ ለሆነው ለኒቆዲሞስ የተናገረው ንግግር ወይም ደግሞ ኒቆዲሞስ ለጠየቀው መልስ ክርስቶስ የመለሰውን መልስ ነው የምናየው። ነገር ግን በዚህ ቃል ውስጥ ሕያው የሆነ ሁላችንም የምንፈወስበት መሰረታዊ የሆነ የክርስትና ትምህርት ሁላችንም ወደ እግዚአብሔር መንግስት የምንገባበት የእግዚአብሔር መንግስት የምናገኝበት ከእግዚአብሔር ጋር የምንታረቅበት የእግዚአብሔር ልጆች የምንሆንበት ዳግመኛ የምንወለድበትና አዲስ ፍጥረት የምንሆንበትን ቃል ጌታችንና መድኃኒታችን ኢየሱስ ክርስቶስ ያስተማረበት ስፍራ ነው። በዚህ ቦታ ላይ ይሄ የአይሁድ አለቃ የሆነው ኒቆዲሞስ ጌታችንና መድኃኒታችን ኢየሱስ ክርስቶስን በሌሊት ወደርሱ መጥቶ እንዲህ ሲለው እናያለን። እግዚአብሔር ከእርሱ ጋር ካልሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች አንተ የምታደርጋቸውን እነዚህን የምታስተምራቸውንም ትምህርቶች የምታደርጋቸውንም ምልክቶች ማንም ሰው ሊረዳ አይችልም ሲለው እናያለን። እውነትም እግዚአብሔር ካልረዳው በቀር እግዚአብሔር ካላገዘው በቀር እግዚአብሔር ጉልበት ካልሆነው እግዚአብሔር ኃይል ካልሆነው እግዚአብሔር መለኮታዊ ሐሳቡን ካልገለጠለት መንፈስ ቅዱስ ጉልበት ካልሆነው መንፈስ ቅዱስ ካላብራራለት በቀር ማንም እግዚአብሔር የሚያደርገውን ነገር ጌታችንና መድኃኒታችን ኢየሱስ ክርስቶስ የሚፈጽመውንና የሚሰራቸውን ስራዎች የሚናገራቸውንም ቃላት የሚያስተምረውንም ትምህርት ሊረዳ የሚችል ሰው አንዳችም የለም። ይህ ሰው የአይሁድ መምህር ነው፣ ደግሞም ፈሪሳዊ ነው። አንደኛ የአይሁድ መምህር ነው፣ ሁለተኛ ፈሪሳዊ ነው፣ ደግሞም በእድሜ የሸመገለ ሰው ነው። በእድሜውም የሸመገለ ሰው ነው። የአይሁድ መምህር ሆኖ ሳለ ፈሪሳዊ ሆኖ ሳለ የአይሁድም አለቃ ሆኖ ሳለ ወይም የዚህን ሰውዬ ገጽታ ስንመለከተው በሕይወቱ ትልቅ ደረጃ ላይ ያለ በአይሁዳውያን መካከል እጅግ ትልቅ ድርሻ ያለው ፈሪሳዊ ስንል ፈሪሳውያን በሙሴ ወንበር ላይ የተቀመጡ እንደሆኑ በዚህ በማቴዎስ ወንጌል ምዕራፍ 22 ከቁጥር 4 ጀምረን ስናነበው እናገኛለን። ምንድነው የሚለው? እናንተ ፈሪሳውያን በሙሴ ወንበር ላይ ተቀምጣችኋልና ወዮላችሁ ይላል። ለፍርድ የተቀመጡ ወይም ደግሞ የሕግ መምህራን የሆኑ በእውቀት እጅግ የላቀ ማንነት ያላቸው እንደሆኑ ፈሪሳውያን እጅግ ብዙ ትምህርት የተማሩና ለእምነታቸው የሚቆረቆሩ ለእግዚአብሔር ትምህርት የሚቆረቆሩ ለዛ ለጥላ ወይም ደግሞ ጥላ ለነበረው ለብሉይ ኪዳኑ ትምህርት የሚቆረቆሩ እንደ ሙሴ ሕግ የሚበይኑ እንደ ሙሴ ሕግ የሚያስተምሩ የአይሁድም ደግሞ ምንድነው መምህር ነው። የሰው የሚያስተምር የሚገጽጽ የእግዚአብሔርን ቃል የሚናገር ሰው እንደሆነ እንረዳለን። ደግሞ ራሱ ከተናገረው ቃል ተነስተን ሰው ከሸመገለ በኋላ እንደገና ወደ እናቱ ማፀን ገብቶ ከሚለው ቃል ስንወስድ ይሄ ሰው በእድሜ የሸመገለ እንደሆነ ብዙ ነገሮችን ያሳለፈ ብዙ ነገሮችን የሚያውቅ እንደሆነ የሚያስረዳ ነው። በሌላ ደረጃ ይሄ ኒቆዲሞስ የአይሁድ መምህር ፈሪሳዊ
እንዲሁም ሽማግሌ ብቻ ሳይሆን የእስራኤልም መምህር ነው። የአይሁድ መምህር ነው። የእስራኤል ወይም ደግሞ የእስራኤላውያን መምህር ነው። ያው እነዚህ ቃላት ተመሳሳይ ናቸው። ደግሞም ፈሪሳዊ ነው። በሌላ ደረጃም ደግሞ ስናየው በእድሜ የሸመገለ ሰው ነው። ነገር ግን ይህ በእድሜ የሸመገለ ሰው እግዚአብሔር ካልገለጠለት በቀር እግዚአብሔር ካልረዳው በቀር እግዚአብሔር ከእርሱ ጋር ካልሆነ በቀር ማንም ሰው የእግዚአብሔርን ሐሳብ የእግዚአብሔርን ፍቃድ መረዳት እንደማይችል የተረዳ ሰው ነው። ይሄ ሰው በሌሊት እየመጣ በእግዚአብሔር በክርስቶስ እግር ስር ቁጭ ብሎ ድምጹን ወይም ደግሞ ትምህርት የሚሰማ ሰው እንደሆነ ይሄ መጽሐፍ ቅዱስ ክፍል ያስተምረናል። ከአይሁድ ወገን አለቃ ሆኖ እያለ ከአይሁድ ወገን ሆኖ እያለ የእስራኤል መምህር ሆኖ እያለ የአይሁድም አለቃ ሆኖ እያለ አለቃ የሆነ ሰው ፈሪሳዊ የሆነ ሰው ሕግን የሚያከርሰው ደግሞ ከአይሁድ ወገን ሆኖ እያለ መጥቶ በክርስቶስ እግር ስር ቁጭ ብሎ ቃሉን መስማት አንደኛ ቢሰሙና ቢያውቁ ሌሎች አይሁዳውያን ራሱ ፈሪሳውያን ወገኖቹ ወይም ደግሞ ከእርሱ ጋር አብረው የሚተባበሩት ቢያውቁ ሊያስገድለው ሊያስወግዘው በድንጋይ ሊያስወግረው የሚችል ጉዳይ ሆኖ እያለ ነገር ግን በክርስቶስ እግር ስር ቁጭ ብሎ ቃሉን ይሰማ ነበረ። በሉቃስ ወንጌል ምዕራፍ 10 ላይ ቁጥር 41 ላይ እንደምናገኘው በማርታና በማርያም ቤት ውስጥ በአልዓዛር እህቶች ቤት ውስጥ ክርስቶስ ቁጭ ብሎ በሚያስተምርበት ሰዓት ማርታ በቤት ውስጥ ጉድ ስትል እንደነበረ ስትሰራ እንደነበረ ማርያም ግን ከእግሩ ስር ቁጭ ብላ ቃሉን ስትሰማ እንደነበረ መጽሐፍ ቅዱስ ያስተምረናል። እና ማርታ መጣ ምንድነው ያለችው? መምህር ሆይ እኔ እንደዚህ ብቻዬን ስደክም እኔ ጓዳ ውስጥ የሚበላ ምግብ ሳዘጋጅ ማርያም ግን በእግር ስር ቁጭ ብላ ስትማር አይገድህም ሆይ መጣ እንድታግዘኝ እህቴ ማርያምን ንገራት ነው አማርኛው። ስለዚህ ምንድነው ክርስቶስ የመለሰው? ማርታ በብዙ ትጨነቂያለሽ የሚያስፈልገው ግን ጥቂት ነው አላት። የሚያስፈልገው ምንድነው? ጥቂት ነው። ማርያም የማይቀሟትን በጎ ዕድል መርጣለች፣ ከእርሷም አይወሰድባትም አለ ይላል። ስሙ የተመሰገነ ይሁን። ስለዚህ ይሄ ፈሪሳዊ ይሄ ምሁር የሆነ ሰው ይሄ ብዙ ነገር የሚያውቅ ሰው በእድሜም የሸመገለው ሰው በክርስቶስ እግር ስር ማታ እየመጣ በሌሊት እየመጣ በእግሩ ስር ቁጭ ብሎ ቃሉን ይማር ነበረ። ከቃሉ የሚነገረውን ቃል እየሰማ ውስጡ ያርፍ ነበረ። ነገር ግን ይሄ ሰው አንድ የተገነዘበው ነገር እንዳለ እንረዳለን። ምንድነው የሚለው? መምህር ሆይ እግዚአብሔር ከእርሱ ጋር ካልሆነ በቀር እግዚአብሔር ካልረዳው በቀር አንተ የምታደርጋቸው እነዚህ ምልክቶች ሊገነዘብ ወይም ደግሞ ሊረዳ የሚችል የለም። ማንም ሊረዳ አይችልም አለው ይላል። ክርስቶስም እንዲህ ብሎ መለሰለት። ኢየሱስም መልሶ እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው ይላል። ሰው ምን ካልሆነ በቀር? ዳግመኛ ካልተወለደ በቀር። ሰው የእግዚአብሔር መንግስት ለማየት ወደ እግዚአብሔር መንግስት ለመግባት ዳግመኛ ሊወለድ ግድ ይለዋል ማለት ነው። ይሄ ሰው ቅድም እንዳልነው መምህር ነው፣ የአይሁድ አለቃ ነው፣ የእስራኤል መምህር ነው፣ ፈሪሳዊ ነው፣ ሕግ አዋቂ ነው፣ የብሉይ ኪዳኑን ሕግ የሚያውቅ እጅግ የተማረ ሰው ነው። የብሉይ ኪዳኑን ትምህርት የሚያስጠብቅ ነው፣ የሚያስተምር ነው።
ነገር ግን ይሄ ሁሉ ዕውቀት ቢኖረው ይሄን ሁሉ ዕውቀት ቢገበይ ለሌሎችም አሳልፎ ቢያስተምር የእግዚአብሔር መንግስት ግን ሊወርስ አልቻለም። የእግዚአብሔር መንግስት መውረስ ስለማይችል የሕግን ሥርዓት በመስራት ያንን ትእዛዛቱን በመጠበቅ ሕግን በመፈጸም ማንም ሰው ወደ እግዚአብሔር መንግስት ስለማይገባ ስለዚህ ምንድነው የሚለው? እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ላይ አይችልም አለው ይላል። ፈሪሳውያን እንደሚታወቀው በእስራኤል ውስጥ ያሉ ብዙ መምህራን እንዳሉ 3 ጎሳዎች እንዳሉ ይታወቃል። በሃይማኖት ወይም ደግሞ በሃይማኖት ገጽታ ስናያቸው ፈሪሳውያን እንዳሉ ሰዱቃውያንም እንዳሉ ደግሞም በመጽሐፍ ቅዱስ ላይ ያልተገለጹ በታሪክ መጽሐፍ ላይ የሚታወቁ ኤሳውያን የሚባሉ ሰዎች እንዳሉ ይታወቃል። ኤሴዎች የሚባሉ እነዚህ ፈሪሳውያን ዳግማይ ትንሣኤ እንዳለ የሚያምኑ ናቸው። ሰዱቃውያን ደግሞ ዳግም ትንሣኤ እንዳለ የማያምኑ ናቸው። በመካከላቸው የተለያየ መከፋፈልና በመካከላቸው የተለያየ ልዩነት አለ። በአስተምሮ ልዩነት እንዳለ ይታወቃል። ይሄ ሰው እጅግ የተማረ የሚያውቅ ሰው ነው። እጅግ በብሉይ ኪዳኑ ትምህርት እጅግ የላቀ ዕውቀት ያለው ሰው ነው። ነገር ግን ይሄ ሁሉ ዕውቀት ቢኖረው ክርስቶስ አስረግጦ ሊነግረው የፈለገው ነገር ቢኖር ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ላይ አይችልም ሲለው እናያለን። እንግዲህ ክርስቶስ ከዛ በፊት የሰራቸውን ከዚህ ትምህርት በፊት የሰራቸውን የተለያዩ ተአምራት ያየ ሰው ሊሆን ይችላል ወይም ክርስቶስ ያደረጋቸውን ተአምራት የሰማ ሰው ሊሆን ይችላል። በዚህ በዮሐንስ ወንጌል ምዕራፍ 2 ላይ በቃና ዘገሊላ ክርስቶስ የወይኑን ጠጅ ሲቀይር ውሃውን ወደ ወይን ጠጅ ሲቀይር ይሄንን የምልክት መጀመሪያ በቃና ዘገሊላ ክርስቶስ ሲፈጽም ይሄንን ታሪክ የሰማ በዛም ስፍራ ላይ የነበረ ሰው ሊሆን ይችላል። ደግሞ ክርስቶስ ከዛም ወረድ ብሎ በፋሲካ በዓል ላይ በመቅደስ የሚሸጡትንና የሚነግዱትን ሰዎች ጅራፍን አዘጋጅቶ ገበታቸውን ገልብጦ ደግሞም ገርፎ ካወጣ በኋላ ይህንን ስለምታደርግ ምን ምልክት ታሳየናለህ ብለው አይሁድ ሲጠይቁት ከመለሰው ወይ ከተናገረው ንግግር መካከል ይህንን ቤተ መቅደስ አፍርሱስ በሶስተኛው ቀን መልሼ እገነባዋለሁ ወይም እሰራዋለሁ ሲል እናያለን። ይሄንንም ቃል ክርስቶስ እንደተናገረ ሰምቶ ሊሆን ይችላል። ክርስቶስ ያደረጋቸውን ተአምራት የሚሰራቸውን የሚያደርጋቸውን ምልክቶች የአይሁድ መምህር ስለሆነ ስለሚመለከተው በእስራኤል መካከል የሚደረገው ነገር ሁሉ እሱን ስለሚመለከተው የሃይማኖት መሪ ስለሆነ ስለዚህ ይሄንን ቃል ከእነርሱ ሰምቶ ሊሆን ይችላል። ስለዚህ ይሄ ነገር ክርስቶስም የሚያደርጋቸው ነገሮች የሚፈጽማቸው ምልክቶች ወደ ጆሮው ስለመጡና ስላወቀም በክርስቶስ እግር ስር ቁጭ ብሎ መማርን የመረጠ ሰው እንደሆነ እናያለን። የእግዚአብሔር ልጆች ቃሉ የሚፈውስ ነው። ቃሉ የሚያቆም ነው። ቃሉ የሚያበረታ ነው። ቃሉ ሕይወትን የሚሰጥ ነው። ቃሉ የሚያለመልም ነው። ቃሉ መርቶ ወደ እግዚአብሔር መንግስት የሚያስገባ ከእግዚአብሔር ጋር የምንነጋገርበት የእግዚአብሔርን ዓላማ የምናውቅበት ድልድይ ነው። ስለዚህ ቃሉን ሊማር በክርስቶስ እግር ስር ቁጭ ብሎ ሊማር በሌሊት የሚመጣው ኒቆዲሞስ ጥያቄ የሆነበትን ነገር ሲያቀርብ ክርስቶስ ወዲያውኑ የተናገረው ነገር ቢኖር ስለ ሌላ ጉዳይ አላወራው። ስለ የእግዚአብሔር መንግስትን ስለመውረስ ነው ያወራው። የእግዚአብሔር መንግስት ስለማየት ነው ያወራው። ምንድነው ያለው? እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም። በመዶሻ አይመታው ነው የሚመስለው። ይሄ ሰው ብዙ ነገር የሚያውቅ ነው ብያቸዋለሁ። ይሄ ሰው መምህር ነው ብለናል። ቃሉ እንደሚነግረን አለቃ ነው ብለናል። ነገር ግን ክርስቶስ ምንድነው ያለው? ወደ ዋናው ጉዳይ ሲገባን የምናየው ሰው
ዳግመኛ ካልተወለደ በቀር ምንድነው ዳግመኛ መወለድ ወይም ደግሞ ዳግም ልደት የምንለው ወይም ደግሞ አዲስ ሰው የምንለው ምንድነው ዳግመኛ መወለድ ዳግመኛ መወለድ ሰው መጀመሪያ ከእናትና ከአባቱ ወይም ደግሞ ከእናቱ ማህፀን በስጋ ይወለዳል ይሄ በስጋ የተወለደው ሰው ስጋ ነው በስጋ ነው የተወለደው ስለዚህ ይህ ሰው የእግዚአብሔር መንግስት ለመውረስ ዳግመኛ ከመንፈስ ቅዱስ በእግዚአብሔር ቃል ሊወለድ ይገባዋል ስለዚህ ሰው ዳግመኛ ለመወለድ ምንድነው የሚያስፈልገው ስንል ዳግመኛ ለመወለድ ሰው የእግዚአብሔርን ቃል ሊሰማ ይገባዋል የእግዚአብሔርን ቃል ካልሰማ ሰው የእግዚአብሔርን ቃል ካልተረዳ ሰው ቃሉን አሜን ብሎ ካልተቀበለ ሰው ከመንፈስ ቅዱስ ዳግመኛ ሊወለድ አይችልም ይሄ ሰው በክርስቶስ እግር ስር ቁጭ ብሏል ብዙ ነገርን ያቃል ብዙ ነገር የተረዳ ሰው ነው ነገር ግን ይሄን ጉዳይ ያቅም ምንድነው የሚለው ክርስቶስ እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን አለው ይላል ኢየሱስም መለሰ እንዲህ ሲል እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ወደ ማን መንግስት አይገባም ወደ እግዚአብሔር መንግስት አይገባም ስለዚህ ሰው ከሸመገለ በኋላ መልሶ ምን አይልም ሰው ከሸመገለ በኋላ እንደገና ሳይሆን የሚወለደው ክርስቶስ እንደሚለው ምንድነው ሰው ከውሃና ከመንፈስ ካልተወለደ በቀር ክርስቶስ ብዙ ጊዜ ሲናገር እውነት እላችኋለሁ እውነት እልሃለሁ ብሎ ይናገራል ይሄ የጸናና የተረጋገጠ ቃል መሆኑን ይሄ የጸና መሆኑን ሲያረጋግጥ ነው ስለዚህ እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ከስጋ የተወለደ ስጋ ነው ከመንፈስም የተወለደ መንፈስ ነው ዳግመኛ ልትወለዱ ያስፈልጋቸዋል ስላሉ አታርንቅ ንፋስ ወደሚወደው ይነፍሳል ድምጹንም ትሰማለህ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም ከመንፈስ የተወለደ ሁሉ እንዲሁ ነው አለው ይላል እግዚአብሔር ስም የተመሰገነ ይሁን ስለዚህ በዚህ ቦታ ላይ ምን ይያለን ነው ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊገባ ሊያየው አይችልም ይያለን ነው ስለዚህ ሰው የእግዚአብሔርን መንግስት ለመግባት ወይም ደግሞ ለማየት የእግዚአብሔርን መንግስት ለመውረስ የግዴታ ከውሃና ከመንፈስ ሊወለድ ይገባዋል በዚህ ቦታ ላይ ውሃ የሚልና መንፈስ የሚልን ቃል እናገኛለን ምንድነው ውሃ በእግዚአብሔር ቃል ውስጥ ውሃ በተለያየ መንገድ ተተርጉሟል በዚህ በቲቶ ምዕራፍ 3 ቁጥር 4 ላይ ስናነብ ውሃ የእግዚአብሔር ቃል እንደሆነ ይነግረናል ደግሞ በኤፌሶን መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 5 ቁጥር 25 ላይ ስናነብ የእግዚአብሔር ቃል በውሃ ተመስሎ እናገኘዋለን በሌላ ደረጃ ደግሞ በዚሁ በዮሐንስ ወንጌል በምዕራፍ 7 ላይ ስናነብ ምዕራፍ 7 ቁጥር 38 ጀምረን ስናነብ ክርስቶስ ሲናገር እንዲህ ብሏል ከበዓሉም በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደኔ ይምጣና ይጠጣ በኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይህን ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ቅዱስ ተናገረ ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ይላል
ስለዚህ ይሄ ከሆዱ የሕይወት ውሃ ይፈልቃል ብሎ ክርስቶስ የተናገረው ስለ መንፈስ ቅዱስ ነበር። የእግዚአብሔር ቃል እንዲሁም ደግሞ መንፈስ ቅዱስ በመጽሐፍ ቅዱስ ውስጥ በውሃ ሲተረጎም ወይም ደግሞ ውሃ ተክቶ ሲናገር እናያለን። በውሃ ሲመሰል እናየዋለን። ስለዚህ እዚህ ቦታ ላይ ሰው ለመዳን፣ ሰው የእግዚአብሔርን መንግስት ለመውረስ፣ ሰው ዳግመኛ ለመወለድ፣ ሰው አዲስ ፍጥረት ለመሆን ከአሮጌው ማንነት ወደ አዲሱ ማንነት ለመሸጋገር ምን ያስፈልገዋል ስንል በመጀመሪያ የእግዚአብሔርን ቃል ሊሰማ ይገባዋል። ምክንያቱም ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ተብሎ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ተነግሯል። ያመነ ነው የሚለው። ያመነ ይሄ ያመነ ሰው ነው። ሲያምን ሰው ወደ ዘላለም ሕይወት፣ ወደ እግዚአብሔር መንግስት፣ ወደ እግዚአብሔር ልጅነት ይመጣል። መጀመሪያ ሰው ከእግዚአብሔር ጋር ለመታረቅ ሊያምን ይገባዋል ማለት ነው። የሚያምነውስ ምኑን ነው ስንል ወይም ደግሞ ሊያምን የሚገባው ነገርስ ምንድነው? ሰው ሊያምን የሚገባው የእግዚአብሔርን ቃል ነው። ሐዋርያው ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 10 ቁጥር 17 ላይ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። እምነት ከመስማት ከሆነ መስማትም ደግሞ በእግዚአብሔር ቃል ከሆነ ስለዚህ ዳግመኛ ሰው ለመወለድ ዳግመኛ ሰው የእግዚአብሔር ልጅነት ለማግኘት ከወደቀ ማንነቱ ካረጀው ማንነቱ ካሮጌው ሰውነት ወደ አዲሱ ሰው ለመምጣት ሕያው ሆኖ ከእግዚአብሔር ጋር ለመኖር በአዳም የመጣውን ያንን ኃጢአት ወይም ደግሞ የኃጢአት ደሞዝ ያንን ዕዳ ከላዩ ላይ እንዲነሳ ከላዩ ላይ ያተራክፎ ያሮጌው ማንነት ቀርቶ ወደ አዲሱ ሰው ማንነት እንዲመጣ ያ ሰውዬ ምን ማድረግ አለበት ካል ቃሉን ማመን አለበት። ማመን በእግዚአብሔር ቃል ስለሆነ ቃሉን ሳያምን አንድ ሰው የፈለገውን ነገር ቢያደርግ የፈለገውን ነገር በክርስቶስም ቢሰራ ቢፈጽም ይሄ ሰው ድኗል ማለት አንችልም። የግዴታ ሰው ቃሉን ማመን አለበት። ስለዚህ ነው ክርስቶስ በዚህ ቦታ ላይ አያይዞ ለኒቆዲሞስ የሚነግረው ነገር ምንድነው? ከስጋ የተወለደ ስጋ ነው አለው። ከስጋ የተወለደ ወይም ደግሞ ከእናቱ የተወለደ አንድ ሰው ስጋ ነው። ከመንፈስ የተወለደ ደግሞ እንዲሁ ምንድነው ይላል? መንፈስ ነው። ስለዚህ ንፋስ ሲነፍስ ታያለህ፣ ከወዴት እንደመጣ አታውቅም፣ ወዴትም እንደሚሄድ አታውቅም፣ ነገር ግን ሲንቀሳቀስ ነገሮችን ሲያንቀሳቀስ ታያለህ። ከመንፈስ የተወለደም እንዲሁ ነው ይለዋል። ይሄ በሰው ካልኩሌሽን ወይም ደግሞ በሆነ ቀመር ቀምረን የምናስቀምጠው ጉዳይ አይደለም። ይሄ የእግዚአብሔር መለኮታዊ አሰራር ነው። እግዚአብሔር ራሱ በቃሉ ውስጥና በመንፈሱ የሚፈጽመው ጉዳይ ነው። እግዚአብሔር ራሱ ያረጀውን የሰው ማንነት አሮጌውን የሰው ማንነት የሚቀይርበት እግዚአብሔር የወደቀውን የሰው ማንነት እንደገና የሚያነሳበት መለኮታዊ ኃይል ነው። ስለዚህ እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ እናንተ ግን ምስክርነታችንን አትቀበሉም ይለዋል። ስለምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ስለዚህ እኔ የምነግርህ ነገር ሰማያዊ ነው፣ ምድራዊ አይደለም። ስለ ምድራዊ ነገር ሳወራችሁ ስነግራችሁ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ እያለ ነው ክርስቶስ። ስለዚህ ከሰማይ ከመጣው ከሰው ልጅ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው ይለዋል። ከዚህ በኋላ ነው ቃሉን መስማት እንዳለበት ማመን ያለበት ነገር ምን እንደሆነ የሚያብራራለት። ሙሴ በምድረ በዳ እባብን እንደሰቀለ
እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል። አዲስ ማንነት ያለው ዳግም የተወለደ ሰው ያለ መጥፋት ዋስትና አለው ማለት ነው። ሊያምነው የሚገባው ነገር ደግሞ ምንድነው ስንል ሙሴ በምድረ በዳ እባብን እንደሰቀለ ሙሴ በዛ ከግብጽ ምድር ህዝቡ በወጡበት ጊዜ ህዝቡ ከግብጽ ምድር ሲወጣ የእስራኤል ህዝብ ከግብጽ ምድር በወጡበት ሰዓት በዚህ በዘኍልቍ ምዕራፍ 21 ቁጥር 4 ጀምረን እንደምናነበው ህዝቡ በእግዚአብሔር ላይ ስላጉረመረመ ይሄ የምንበላው ምግብ ቀለለን፣ ሰውነታችንም ቀለለ፣ ምግቡ አልተስማማንም፣ እግዚአብሔር ከሰማይ የሚመግባቸውን መና ስለናቁ በእግዚአብሔር ላይም ስላጉረመረሙ እግዚአብሔር በህዝቡ ላይ የሰደድን እባብ ወይም የበረሃ እባብ ለቆባቸው እየነደፈ ብዙዎች ስላለቁ እግዚአብሔር ህዝቡም እግዚአብሔርንና አንተም በድለናል ብለው በጮሁበት ሰዓት እግዚአብሔር ሙሴን እንዲህ አለው፣ በዓላማ ስፍራ ላይ የናስን እባብ ሰርተ ስቀል፣ እርሷንም በአይን የሚያት ሁሉ በሕይወት ይድናሉ፣ በሕይወት ይኖራሉ አለው። ያዩአትም ሁሉ በሕይወት ዳኑ ይላል። ስለዚህ ሙሴ በምድረ በዳ እባብን እንደሰቀለ ይላል ክርስቶስ ያንን በዘኍልቍ ላይ የተጻፈውን ያንን ምሳሌ ወስዶ እስራኤላውያን ያኔ አምፀው በእግዚአብሔር ላይ በእነሱ ላይ የተፈጸመውን ያንን ሁኔታ ወይም ደግሞ አይተው የዳኑበትን ያንን የነሐስ እባብ ምሳሌ ወስዶ ከራሱ ጋር ሲያነጻጽር እናየዋለን። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ በማን? በሰው ልጅ ከሰማይ በወረደው የእግዚአብሔር ልጅ በሆነው በመሲሁ በክርስቶስ ከድንግል ማርያም በተወለደው ፍጹም ሰው ፍጹም አምላክ በሆነው በሰው ልጅ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል አለ። ስለዚህ ሰው ዳግም ለመወለድ ዳግም የእግዚአብሔር ልጅ ለመሆን ዳግም በመንፈስ ቅዱስ ማህተም ለመታተም ምን ያስፈልገዋል ካል ነገረ መስቀሉን ሊያምን ግድ ይለዋል ማለት ነው። ይሄንን የእግዚአብሔርን ቃል አሜን ብሎ ሊቀበል ግድ ይለዋል ማለት ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። እግዚአብሔር ዓለምን እንዲሁ የወደደበት እግዚአብሔር ዓለምን ለማዳን እንዲሁ ለሰው ልጆች አሳልፎ የሰጠውን በመስቀል ላይ የተወውን ኤሎሄ ኤሎሄ ብሎ ሲጣራ ዝም ያለውን ብትወድስ ይህች ጽዋ ከኔ ትለፍ ብሎ ሲጮህ ዝም ያለውን ነገር ግን ስለዚህ ቀን መጥቻለሁ ብሎ ራሱን አሳልፎ መስቀል ላይ የሰጠውን ስለኛ የቸነከረውን የሞተውን ስለኛ የተናቀውን በመገረፉ ቁስል እኛ እንፈወስ ዘንድ በመስቀል ላይ የቸነከረውን ሰውነቱ በጅራፍ የተተለተለውን የተናቀውን የተፋበትን የሾህ አክሊል የሾህ ጉንጉን በራሱ ላይ ተደረገበትን ደም ያላበው ሰውነቱ በደም እስኪጠመቅ ድረስ ስለኛ የተገረፈውን ክርስቶስን እግዚአብሔር ፍቅሩን የገለጠበትን ስለኛ አሳልፎ ስለ ኃጢአታችን አሳልፎ የሰጠውን ክርስቶስን ሊያምን ይገባዋል ማለት ነው። ስለዚህ ነው ሐዋርያው ቅዱስ ጳውሎስ በዚህ በኤፌሶን መልእክቱ ምዕራፍ 1 ቁጥር 13 ላይ እናንተ ግን የእውነትን ቃል የመዳናችሁንም ወንጌል ሰምታችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ስለዚህ የእውነትን ቃል የመዳናችሁንም ወንጌል ሰምታችሁ ሰው ዳግመኛ ሊወለድ ሰው የእግዚአብሔር ልጅ ለመሆን ዳግመኛ አዲስ ልደት ሊያገኝ ዳግም ለመወለድ የግዴታ የእውነትን ቃል የመዳኑንም ወንጌል ሊሰማ ግድ ይለዋል። ምክንያቱስ
የሚወለደው በዚህ ቃል ስለሆነ ይሄ ቃል በሰውየው ሲሰርጽ ይሄንን ቃል አሜን ብሎ ሲቀበል ያኔ መንፈስ ቅዱስ ለእግዚአብሔር የሆነውን ይሄንን ሰው ያትማል። በተስፋው መንፈስ በመንፈስ ቅዱስ ይታተማል። ስለዚህ የእውነትን ቃል የመዳንን ወንጌል ምንድነው? ወንጌል በሮሜ መልእክቱ ሐዋርያው ቅዱስ ጳውሎስ አሁንም ወንጌልን እንደዚህ ብሎ ያብራራልናል። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይላል። ይህም ወንጌል ይልና በሥጋ ከዳዊት ዘር የተወለደ እንደ ቅድስና መንፈስ ከሙታን የተነሳ በኃይል የእግዚአብሔር ልጅ ስለሆነ ስለ ልጁ ነው። እርሱም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ይላል። ይህ ወንጌል የምስራች ቃል አስቀድሞ ነቢያት የተናገሩለት የመሰከሩለት ሕጉ የመሰከረለት በሕግና በነቢያት የተመሰከረለት የእግዚአብሔር ቃል ሕያው ቃል በላይ በሰማይ የነበረ በአባቱ ዘንድ የነበረ የሰው ብርሃን የሆነ ያ ብርሃን የሰው ሕይወት የሆነ ያ የተገለጠው ቃል ሥጋ ሆነ ተብሎ የተነገረለት ይህ ወንጌል በሥጋ ከዳዊት ዘር የተወለደ ለጨለማው ዓለም የምስራች ሆኖ የመጣ ይሄንን ዓለም ከሞት ከዚህ ከጨለማ ወደ ብርሃን ያሸጋገረ ከሞት እስራት የሰዎችን ልጆች የፈታ ይህ ወንጌል ስለኛ መስቀል ላይ ተቸነከረ የሞተ ሞትን ድል አድርጎ የተነሳ እንደ ቅድስና መንፈስ ሞትን ድል አድርጎ የተነሳ በኃይል የእግዚአብሔር ልጅ የሆነ ስለዚህ የእውነት ቃል የመዳን ወንጌል ይሄንን አምነን ይሄንን ስናምንና ይሄንን ስንቀበል ክርስቶስ ስለኔ ነው የሞተው ስለኔ ነው መከራን የተቀበለው እኛ በእርሱ ነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ተብሎ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እንደተነገረው እኛ የእግዚአብሔር ጽድቅ እንድንሆን እኛ የእግዚአብሔር ልጆች እንድንሆን በእግዚአብሔር ፊት እኛ መታየት እንድንችል በእግዚአብሔር ፊት እኛ ተቀባይነት እንድናገኝ የእግዚአብሔር ልጆች እንድንሆን ወደ እግዚአብሔር መንግስት መፍለስ እንድንችል ስለኛ ኃጢአት የሆነው ኃጢአተኛ አይደለም ኃጢአተኛ ኃጢአትን የሰራ ነው ምንም ነውርና ነቅ የሌለበት ስለኛ ግን በመስቀል ላይ የኛን ኃጢአት ተሸከመ እኛ ከግርግማን እንዋጅ ዘንድ ስለኛ እርግማን የሆነ ለሞት ላውም ለመስቀል ሞት ታዞ ወደ መስቀል ሞት የሄደ እኔና እናንተን በሕጉ በኩል ከሚመጣው እርግማን ያዳነ የሕግ ፍጻሜ ሆኖ የተገለጠ በሕግና በነቢያት የተነገረለት ያ ጽድቃችን የእግዚአብሔር ጽድቅ ተብሎ የተነገረለት የእግዚአብሔር ጽድቅ በርሱ የሚያምኑ ሁሉ የእግዚአብሔር ልጆች የሆኑ ዘንድ በርሱ የሚያምኑ ሁሉ አዲስ ፍጥረት የሆኑ ዘንድ በርሱ የሚያምኑ ሁሉ ከሞት ወደ ሕይወት ይሻገሩ ዘንድ በርሱ የሚያምኑ ሁሉ በእግዚአብሔር መንግስት ውስጥ ባለድርሻና የእግዚአብሔር መንግስት ወራሾች የሆኑ ዘንድ ስለኛ በመስቀል ላይ ቸንክሮ የኛን ዋጋ የከፈለው ወንጌል ይሄ ነው ይሄ የእውነት ቃል ነው የእውነትን ቃል የመዳንን ወንጌል አሜን ብሎ የሚቀበል ስለኔና ስለናንተ የተሰቀለውን ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ ሊሰቀል ይገባል ብሎ ክርስቶስ የተናገረለትን እርሱን የሰው ልጅ ክርስቶስን የሚቀበል ነው ክርስቶስን መቀበል ማለት አንተ ሕያው የእግዚአብሔር ልጅ ነህ ብሎ መቀበል ጴጥሮስ እንደመሰከረው
በመንፈስ ቅዱስ ኃይል ቅዱስ ጴጥሮስ እንደመሰከረው አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ፣ ስለኔ ኃጢአት ከሰማየ ሰማያት ወርደ ሥጋን ለብሰ ተገልጠ የኃጢአት ደሞዝ ሞት ነውና የኔን የኃጢአት ደሞዝ ትከፍል ዘንድ እኔንም ከኃጢአት እስራት ትፈታ ዘንድ የኔ ላይ የነበረውን በኔ ላይ በኃጢአት ምክንያት የነገሰውን የሞት ቀንበር ትሰብር ዘንድ ከሰማየ ሰማያት ወርደ በመስቀል ላይ ስለኔ የተቸነከርከው የሞትከው አንተ ነህ ብሎ ማመን እግዚአብሔር በዚህ ቦታ ላይ እንደተናገረው የዘላለምን መዳን ዋስትና እንደሰጠ ይሄንን ማመን በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ብሎ የዘላለም የሕይወት ቃል ኪዳን የዘላለም ያለ መጥፋት ዋስትና ኪዳነ ምህረት በልጁ በኢየሱስ ክርስቶስ እግዚአብሔር አብ ይሄንን የኪዳን የምህረት ቃል ኪዳን ለኛ እንደገባልን ማመን አሜን ብሎ ክርስቶስን መቀበል ነው የእግዚአብሔር ልጆች ይሄ ነው ክርስቶስን መቀበል ሕያው ቃሉን መቀበል በዚህ ሕያው ቃል በዚህ መለኮታዊ ሐሳብ መስማማት ከዚህ መለኮታዊ ሐሳብ ጋር መስማማት አሜን ብሎ አሜን ብለን ስንቀበል አሜን ብለን አጸፋ ስንሰጥ ያኔ እኛ ዳግመኛ እንወለዳለን የምንወለደው በመንፈስ ቅዱስ ኃይል ነው ሰው ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም እንዳለው ከውሃው ከቃሉ ከሕያው መንፈስ ከእግዚአብሔር መንፈስ ቅዱስ ልንወለድ ዳግመኛ ያስፈልጋል ልንወለድ ደግሞ መጀመሪያ እግዚአብሔርን ቃል ልንሰማ ከእግዚአብሔር ቃል ጋር ልንስማማ ክርስቶስ ለኛ የከፈለውን አሜን ብለን ልንቀበል ግድ ይለናል በዚህ በዮሐንስ ወንጌል ምዕራፍ 1 ከቁጥር 9 ጀምሮ ስናነበው እንዲህ የሚል ቃል እናገኛለን ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር በዓለምም ነበረ ዓለሙም በእርሱ ሆነ ዓለሙም አላወቀውም የእርሱ ወደ ሆኑት መጣ የገዛ ወገኖቹ ግን አልተቀበሉትም የእርሱ ወደ ሆነው መጣ የገዛ ወገኖቹ ግን ምን አላሉትም አልተቀበሉትም ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው የማን ልጆች የሆኑ ዘንድ የእግዚአብሔር ልጆች የሆኑ ዘንድ ምን ያሉት የተቀበሉት ሌላስ በስሙ ያመኑት ለዛ ነው ጳውሎስም እናንተ ግን የእውነትን ቃል የመዳናችሁን ወንጌል ሰምታችሁ በክርስቶስ ኢየሱስም አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይህም የርስታችን መያዣ ነው ይላል ማንን መንፈስ ቅዱስን ይህም መንፈስ የርስታችን መያዣ ቀብድ ነው ማለት ነው ስለዚህ የእውነትን ቃል የመዳንን ወንጌል እንዲሁም ደግሞ በክርስቶስ ኢየሱስ ማመን ያኔ በተስፋው መንፈስ በመንፈስ ቅዱስ መታተም ነው ማለት ነው ይሄንን አሜን ስንል እንታተማለን የእግዚአብሔር እንሆናለን ዳግመኛ እንወለዳለን አዲስ ማንነት ይኖረናል አሮጌው ማንነታችን ከላያችን ላይ ይገፈፋል ስለዚህ ወደ ገዛ ወገኖቹ መጣ የገዛ ወገኖቹ ግን አልተቀበሉትም ለተቀበሉት ሁሉ ግን በክርስቶስ ኢየሱስ ስላመኑት ይሄንን ሕያው ቃል ለሰሙት የመዳንን ወንጌል አሜን ብለው ለተቀበሉት ይሄ የመዳን ወንጌል በመስቀል ላይ ስለኛ የቸነከረውን የሞተውን እርሱን አሜን ብለው ለተቀበሉት እግዚአብሔር የገለጠውን ፍቅር የእግዚአብሔር ፍቅር የተገለጠበትን በመስቀል ላይ የተቸነከረውን ክርስቶስን አሜን ብሎ የሚቀበል ለዚህ አጸፋ የሚሰጥ እርሱ የዘላለም ሕይወት አለው ቅድም እንዳልነው እምነት ከመስማት ነው መስማትም በእግዚአብሔር ቃል ስለሆነ ዳግመኛ ለመወለድ ሰው የእግዚአብሔርን ቃል ሊሰማ ከእግዚአብሔር ቃል ጋር ሊስማማ
ለሰማው ለእግዚአብሔር ቃል ደግሞ አጸፋ ሊሰጥ አሜን ብሎ ሊቀበል ግድ ይለዋል ማለት ነው። እንደዚህ ሲሆን ዳግመኛ እንወለዳለን። እንደዚህ ሲሆን በእግዚአብሔር መንግስት ውስጥ ርስት ይኖረናል። ለዛ ነው ሐዋርያው ቅዱስ ጴጥሮስ ዳግመኛ የተወለዳችሁት ይላል። በዚህ በአንደኛ መልእክቱ ምዕራፍ 1 ቁጥር 23 ላይ ስናነብ ዳግመኛ የተወለዳችሁት ከሕያውና ለዘላለም ከሚኖር ከእግዚአብሔር ቃል ነው እንጂ ከሚጠፋ ዘር አይደለም። ከማይጠፋው ዘር ዳግመኛ የተወለድነው ከማይጠፋው ዘር ሕያው ከሆነው ለዘላለም ከሚኖረው ከእግዚአብሔር ቃል ነው። ከሚጠፋ ዘር አልተወለድንም። ይሄ የተወለድንበት ዘር ሕያው የእግዚአብሔር ቃል ነው። ከማይጠፋው ከእግዚአብሔር ቃል ለዘላለም ከሚኖረው ከእግዚአብሔር ቃል ዳግመኛ ተወልደናል። ደግሞ ሐዋርያው ቅዱስ ያዕቆብም በዚህ በያዕቆብ መልእክት ምዕራፍ 1 ቁጥር 18 ላይ ስናነበው ለፍጥረቱ የበኩራት አይነት እንሆን ዘንድ በእውነት ቃል አስቦ ወለደን ይላል። የተወለድነው በእውነት ቃል ነው። ይሄንን የእውነት ቃል የመዳንን ወንጌል ስንሰማ አሜን ብለን ስንቀበል ነው የምንወለደው። ዳግመኛ የተወለድነው ከሚጠፋ ዘር አይደለም፣ ከሕያውና ለዘላለም ከሚኖር ከእግዚአብሔር ቃል ነው። ይሄ ደግሞ አሜን ብለን ስንቀበለው የሚሆን የሚጸና ነው። ስለዚህ ምንድነው እያለ ያለው? ይሄንን ፈሪሳዊ ኒቆዲሞስን ክርስቶስ ሰው እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊያይ ወይም ሊገባ አይችልም። መጀመሪያ ሰው ከእናትና ከአባቱ በስጋ ይወለዳል። ከስጋ የተወለደ ስጋ ነው። እንዲሁም ደግሞ ይሄንን የእግዚአብሔርን ቃል ሰምቶ ከእውነት ቃል ከመዳን ወንጌል ከሕያው ወንጌል ክርስቶስ በመስቀል ላይ ከሰራው ሕያው ወንጌል ወይም ደግሞ ክርስቶስ በመስቀል ላይ ከሰራው ስራ ከእርሱ ሲወለድ የመስቀሉን ቃል አሜን ብሎ ሲቀበል የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው ተብሎ እንደተነገረው ይሄንን የመዳን ኃይል አሜን ብሎ ሲቀበል በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፍቃድ ነውና ተብሎ እንደተነገረው አይሁድ ምልክትን የጥበብ ሰዎች ወይም ግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ የእግዚአብሔር ኃይሉና ጥበቡ እርሱ ክርስቶስ ነው ተብሎ በቆሮንቶስ 1 ላይ ቁጥር 23 ላይ እንደተነገረው የክርስቶስ ኃይልና ጥበብ የሆነው የእግዚአብሔር የማዳን ኃይል የሆነው እርሱም በመስቀል ላይ ስለኛ የቸነከረው ለማያምኑት ሞኝነት የሆነ ለኛ ለምንድን ግን የእግዚአብሔር ኃይልና ጥበብ የሆነ ይሄንን አሜን ብለን የእግዚአብሔርን ቃል ስንቀበልና በዚህ ላይ ስናርፍ አሜን ብለን አጸፋ ስንሰጥ እኔና እናንተ ከማይጠፋው ዘር ከእውነት ቃል ከሕያው እግዚአብሔር ቃል ለዘላለም ከሚኖረው ቃል ዳግመኛ እንወለዳለን። ደግሞ ከመንፈስ ቅዱስ ኃይል ከመንፈስ ቅዱስ ዳግመኛ እንወለዳለን። ስለዚህ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይቻለውም አለ ክርስቶስ። እግዚአብሔር ልጆች ይሄ የመዳን ወንጌል ይሄ የእውነት ቃል ልንሰማው ደግሞም ሰምተነው አሜን ብለን ልንቀበለው ልናምንበትና ልንቆምበት ልንደላደልበት የሚገባ ቃል ነው። በዚህ ቃል ላይ ስንቆም ክርስቶስ ስለኛ የከፈለውን ዋጋና ክርስቶስ ስለኛ ያደረገውን ስናምን ያኔ እኔና እናንተ ከአሮጌው ማንነት ወደ አዲሱ ማንነት እንሸጋገራለን። ለዚህ ነው ቲቶ በዚህ በቲቶ ምዕራፍ 3 ከቁጥር 3 ጀምረን ስናነበው እንዲህ የሚልን ቃል ጽፎልን የምናገኘው ሐዋርያው ቅዱስ ጳውሎስ
እኛ ደግሞ አስቀድመን የማናስተውል ነበርንና የማንታዘዝ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ በክፋትና በምቀኝነት የምንኖር የምንጣላ እርስ በርሳችን የምንጠላላ ነበርን። ይሄ የአሮጌው ሥጋ ማንነት ይሄ ከአዳም የወረስነው ኃጢአተኛው ኃጢአተኛ ማንነት ያለው ሰው ወይም ደግሞ የአሮጌው ሰው ጸባይ ነው። ስለዚህ ነገር ግን ይላል የመድኃኒታችን የእግዚአብሔር ቸርነትና ሰው መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም። ያን መንፈስም በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንሆን ዘንድ በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትረፍርፎ አፈሰሰው። ቃሉ የታመነ ነው ይላል። የእግዚአብሔር ስም የተመሰገነ ይሁን። ስለዚህ እግዚአብሔር እኛ ስላደረግነው ሥራ ሳይሆን የእግዚአብሔር የመድኃኒታችን ቸርነቱና ሰው መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው ሥራ አይደለም ይላል። የእግዚአብሔር ቸርነትና ሰው መውደዱ የተገለጠው ደግሞ የእግዚአብሔር ፍቅር የተገለጠው በልጁ በኢየሱስ ክርስቶስ በመስቀል ላይ ነው። የእግዚአብሔር ልጆች ይሄንን አሜን ብሎ መቀበል እግዚአብሔር በምህረቱ ለኛ የገለጠውን ደግሞም ከአሮጌው ማንነት ወደ አዲሱ ማንነት የምንሻገርበትን ለዘላለም የምንኖርበትን ሕያውን ተስፋ ይዘን የምንኖርበትን ወደ እግዚአብሔር መንግሥት የተሸጋገርንበትን ለዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ ለኛ ተትረፍርፎ የተሰጠንን ይሄንን መያዝ ነው። ይሄንን መቀበል ነው። ስለዚህ ዳግመኛ ልትወለዱ ይገባችኋል እንዳለው ይሄንን ቃል ልንሰማ ከእውነት ቃል ጋር ልንስማማ ይገባናል ማለት ነው። ዳግም የተወለደ ሰው ከሞት ወደ ሕይወት የተሻገረ ከጨለማ ወደ ብርሃን የተሻገረ በእግዚአብሔር መንግሥት ውስጥ ርስት ያለው በእግዚአብሔር መንግሥት ውስጥ ልጅ የሆነ ልጅ ከሆነ ደግሞ እነዚህ በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸው ተብሎ በሮሜ ምዕራፍ 8 ቁጥር 16 ላይ እንደተነገረው በእግዚአብሔር መንፈስ የሚመራ ደግሞ ልጅ ከሆንክ ከክርስቶስ ጋር የእግዚአብሔር መንግሥት ወራሽ ናችሁ ተብሎ እንደተነገረ በእግዚአብሔር መንግሥት ውስጥ ወራሾች የሆንን ድርሻ ያለን ክርስቶስ ስፍራ ሊያዘጋጅልን የሄደ ሲመጣ ከእርሱ ጋር ለዘላለም የምንኖር በእግዚአብሔር መንግሥት ውስጥ ምን ያለንን ስፍራ ያለንን በእግዚአብሔር መንግሥት ውስጥ የልጅነት ስልጣን ያለንን የልጅነት ስልጣን የተሰጠነን ልጅ ከሆን ደግሞ በክርስቶስ የእግዚአብሔር ወራሾች ነን። ሌላ አባ አባት ብሎ የሚጮህ የልጁን መንፈስ ያለንን መንፈስ ቅዱስ በውስጣችን የሚኖር የመንፈስ ቅዱስ ማደሪያ ነን። ስለዚህ ሁል ጊዜ አባ አባ እያልን እንጮሃለን። እግዚአብሔርን እንደ እንጀራ አባት ሳይሆን እንደ አባታችን በእግዚአብሔር ፊት ለፊት በአምልኮ በጸሎት በእግዚአብሔር ፊት ለፊት ካለ አንዳች ፍርሃት ቁመን እግዚአብሔርን እንጠራዋለን። ወደ እግዚአብሔር እንማጸናለን። በእግዚአብሔር ፊት ለፊት ተቀባይነት ስላለን በእግዚአብሔር ፊት ለፊት የጸደቅን ለእግዚአብሔር መንግሥት የተለየን ለእግዚአብሔር ልጆች የሆንን በእግዚአብሔር መንግሥት ወራሾች ስለሆንን ስለዚህ ኒቆዲሞስን ምን ያለው ነው? የእግዚአብሔር መንግሥት ለመውረስ ምንም እንኳን የአይሁድ መምህር ብትሆን ምንም እንኳን የአይሁድ አለቃ ብትሆን ፈሪሳዊ ብትሆን ምንም እንኳን በእድሜ የሸመገልክ ብዙ ነገር የምታውቅ ሰው ብትሆን ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ላይ አይችልም። ስለዚህ ዳግመኛ መወለድ ግድ ይላል ማለት ነው። የእግዚአብሔር ልጆች የእግዚአብሔርን ቃል ስሙ፣ የእግዚአብሔርን ቃል ተማሩ፣ ከእግዚአብሔር ቃል ተስማሙ። ከእግዚአብሔር ቃል ጋር ተስማምታችሁ የእግዚአብሔር ልጆች እንድትሆኑ በእግዚአብሔር ቃል እንመክራችኋለን። ያስተማረን የገጸጸን ከኛ ጋር የነበረ የረዳን የእግዚአብሔር ስሙ የተመሰገነ ይሁን። አሜን።